ምን ይላል? መስቀሉን ሲገልጠው ኦገስቲን እንደዚህ ብሎ ይገልጠዋል። የፍቅር ዙፋን ይለዋል። the chair of love ይለዋል። the chair of love መስቀሉን the chair of love ነው ይለዋል። የፍቅር ዙፋን ነው ይለዋል። ኦገስቲን መስቀሉን እንደ ግድያ መሳሪያ ሳይሆን ክርስቶስ ለዓለም ትምህርት የሰጠበት የመምህር ወንበር አድርጎ ነው የገለጠው። ሰምታችሁኛል? ኦገስቲን መስቀሉን እንደ ግድያ መሳሪያ ሳይሆን የገለጠው እንዴት ነው የገለጠው? ክርስቶስ ለዓለም ትምህርት የሰጠበት የመምህር ወንበር አድርጎ ነው የገለጠው። በሰርመን 218 ላይ ማለት ነው። ኦገስቲን መስቀሉን እግዚአብሔር ለሰው ልጅ ያለውን ፍቅር ብቻ ሳይሆን እኛ ያለንን ዋጋ የምናይበት መስታወት ነው ይለዋል። ባካችሁ በደንብ ስሙ። እንዴት ብሎ ነው የገለጠው? መስቀሉ አለ እግዚአብሔር ለሰው ልጅ ያለውን ፍቅር ብቻ ሳይሆን እኛ ያለንን ዋጋ የምናይበት መስታወት ነው አለ። እንዲህ በሚል አገላለጽ ገልጦታል። ምን ይላል? በመስቀል ላይ ተመልከት፣ እዚያ ላይ ያንተ ዋጋ ተጽፏል ይላል። በመስቀል ላይ ተመልከት፣ እዚያ ላይ ያንተ ዋጋ ተጽፏል። አያችሁ፣ የክርስቲያን ዋጋ በቁሳቁስ አይደለም የሚለካው። የኛ ዋጋ በገንዘብ ብዛትና ማነስ አይደለም የሚለካው። ባለ በምትነዳው መኪና አይደለም የሚለካው። ያንተ ዋጋ የሚለካው በመስቀል ላይ በፈሰሰው ደም ነው። ዋጋሽ ወንድሜና እህቴ የመስቀሉን ደም ያክላል። ኦገስቲን እንደዛ ነው የገለጠው። በመስቀል ላይ ተመልከት፣ እዛ ላይ ያንተ ዋጋ ተጽፏል። እዛ ላይ ያንተ ዋጋ ተጽፏል። እንዴት ደስ ይላል! ዋጋችን የክርስቶስን ደም የፈሰሰውን ደም ያክላል። ስለዚህ ያንን ሲገልጠው ምንድነው? አሁን ብዙ ጊዜ መስቀል ላይ የምናየው እግዚአብሔር ለእኛ የገለጠውን ፍቅር ነው አይደል? ብዙ ጊዜ የምናስተውለው የምንረዳው። ኦገስቲን ግን ያ ብቻ አይደለም ነው የሚለው። እግዚአብሔር ለእኛ የገለጠውን ፍቅር ብቻ ሳይሆን የምናይበት በመስቀሉ ዋጋችንንም የምናይበት ነው ይላል። ዋው! በጣም ደስ የሚል አገላለጥ፣ በጣም የወደድኩት አገላለጥ ነው የኦገስቲን። መስቀሉ አለ እግዚአብሔር ለሰው ልጅ ያለውን ፍቅር ብቻ ሳይሆን እኛ ያለንን ዋጋ የምናይበት መስታወት ነው አለ። በመስቀል ላይ ተመልከት፣ በመስቀል ላይ ተመልከት፣ እዛ ላይ ያንተ ዋጋ ተጽፏል። ወንድሜና እህቴ ክርስቲያኖች በደንብ ስሙ። ዋጋችሁ በመስቀል ላይ የፈሰሰውን ደም ነው የሚያክለው። ዋጋችን በመስቀል ላይ የፈሰሰውን በቀራንዮ መስቀል ላይ የፈሰሰውን ደም ነው የሚያክለው። የኛ ዋጋ በቁሳቁስ አይለካም። እኔ የብልጽግና ወንጌል ሰባኪዎች በጣም ያስቁኛል። የሰውን ዋጋ በገንዘብ ሲለኩት፣ የሰውን ዋጋ የሆነ ባንክ ውስጥ ባለው ገንዘብ ልክ ሲለኩት፣ የሰውን ዋጋ በቆርቆሮ ሲለኩት፣ ነገ ጥለነው ለምንሄደው ማለት ነው። ኖ ኖ ኖ ኖ። ዋጋችን በመስቀል ላይ የፈሰሰውን ደም ነው የሚያክለው። ዋጋዬንም ማይበት ነው። መስቀሉን ስመለከት ዋጋዬንም ማይበት ነው። በመስቀል ላይ የፈሰሰውን ደም የክርስቶስን ደም ስመለከት ዋጋዬን እዛ ጋር እንደ መስታወት አየዋለሁ። ኦገስቲን እንደዛ አድርጎ ነው የገለጠው። በጣም ደስ የሚል አገላለጥ። ደ ዶክትሪና ክርስቲያና ቡክ 1 ቻፕተር 14 ላይ ደግሞ እንደ መድኃኒት ይገልጠዋል። ኦገስቲን መስቀሉን እንዴት ይገልጠዋል? እንደ መድኃኒት። ምን ይላል? ሰው በትዕቢት ወደቀ፣ አምላክም በትህትና በመስቀል አነሳው ይላል። ሰው በምን ወደቀ? በትዕቢት ወደቀ፣ አምላክ ግን አለ በትህትና በመስቀል አነሳው ይላል። ይኸውላችሁ እዚህ ጋር በደንብ ስሙኝ። ኦገስቲን መስቀሉን ወይም ደግሞ በመስቀሉ ላይ የተሰራውን ስራ እንዴት ነው የምትመለከተው ኦገስቲን ብትሉት፣ ለታመሙ መድኃኒት ይላል፣ ለሚጓዙ መርከብ ይላል፣ ለሚማሩ መንበር ትምህርት ቤት ነው ይላል፣ ለሚፈረድባቸው ደግሞ የፍርድ ሚዛን ነው ይላል። እንዲህ አድርጎ ነው የሚገልጠው በጽሁፎቹ ኦገስቲን። ሰምታችሁኛል? መስቀሉ ወይም በመስቀሉ ላይ የተሰራውን ስራ ኦገስቲን እንዴት ነው የምትመለከተው ስትሉ፣ ለታመሙ አለ መድኃኒት ነው። ለታመሙ ምንድን ነው? መድኃኒት ነው፣ ፍቱን መድኃኒት ነው። ለሚጓዙ መርከብ ነው፣ ለሚማሩ ደግሞ ወንበር ነው፣ ትምህርት ቤት ነው፣ ለሚፈረድባቸው የፍርድ ሚዛን አድርጎ ነው የሚገልጸው።
በጣም ደስ የሚል አገላለጥ ነው የተጠቀማቸው። አገላለጦች በጣም ደስ የሚሉ አገላለጦች። የመስቀሉ ስራ፣ በመስቀል ላይ የተሰራው ስራ ለታመሙት ምንድን ነው ማለት ነው? መድኃኒት። ለበሽተኞች ምንድን ነው? ፍቱን መድኃኒት ነው። ለሚጓዙስ፣ ለተጓዦች፣ ወደ ክብር ለሚጓዙ መርከብ ነው። ለሚማሩስ ጥሩ ትምህርት ቤት ነው፣ ወንበር ነው። ለሚፈረድባቸውም ደግሞ በአንጻሩ የፍርድ ሚዛን ነው። ሁለተኛ ዮሐንስ አፈወርቅ ጆን ክርስቶስም ኦንሊ ኦን ጎስፐል ኦፍ ጆን ላይ በተለይ ኦንሊ 84 እና 85 ላይ ዮሐንስ ወንጌል 19 ላይ በተመሰረተ የጠቀሳቸው የገለጠባቸው መንገዶች አሉ። በመስቀሉ ላይ የተሰራውን ስራ ይሁላችሁ አባቶች መስቀሉ ላይ የተሰራውን ስራ፣ በመስቀሉ ላይ የተከናወነውን ክንውን እንደ ሽንፈት፣ እንደ ኪሳራ፣ በክርስትና ላይ የሆነ ትልቅ ዕዳ እንደተጫነበት፣ እንደወደቅን፣ እንደተሸነፍን አይደለም የሚገልጡት። እንደ ድል ነው የሚገልጡት አባቶች። እንደ ድል ነው። ድል ክርስትና ድል እንዳደረገ ሰይጣን የተሸነፈበት የተቀጠቀጠበት አድርገው ነው የሚገልጡት። እንደ ክብር ነው የሚገልጡት። ሰይጣን የተዋረደበት አድርገው ነው የገለጡት አባቶች። ዮሐንስ አፈወርቅ ምን ብሎ ገልጦታል? እዚህ ላይ ሮያል ትሮን ይለዋል። መስቀሉን ምን ይለዋል መሰላችሁ? ሮያል ትሮን ይለዋል። የንጉሥ ዙፋን። ዋው! የንጉሥ ዙፋን አድርጎ ነው የገለጠው። መስቀል ዙፋን? አዎ፣ የንጉሥ ዙፋን። ምን ብሎ ነው የሚለው? ክርስቶስ በመስቀል ላይ ሲሞት እንደተሸነፈ ሳይሆን እንደ ንጉሥ በዙፋን ላይ ሆኖ ነው የሚታየው አለ ዮሐንስ። ክርስቶስ በመስቀል ላይ ሲሞት እንደተሸነፈ ሳይሆን እንደ ንጉሥ በዙፋኑ ላይ ሆኖ ነው የሚታየው አለ። አያችሁ አባቶች ክርስቶስን በመስቀሉ ላይ ሲያዩት እንደ ተሸናፊ አይደለም የሚያዩት፣ እንደ አሸናፊ፣ እንደ ንጉሥ ነው የሚያዩት። በዙፋኑ ላይ እንዳለ ንጉሥ ነው የሚያዩት። ሰምታችሁኛል። ምን አለ ዮሐንስ ሲቀጥል? ጆን ክርስቶስም ንጉሥ ልብሱን ጥሎ የጦር ትጥቁን እንደሚለብስ ክርስቶስም ክብሩን ትቶ በመስቀል ላይ የፍቅር ትጥቁን ለበሰ። ኦ ማይ ጋድ! እንዴት አይነት አገላለጥ ነው! በደንብ ስሙ። ንጉሥ ልብሱን ጥሎ የጦር ትጥቁን እንደሚለብስ ክርስቶስም ክብሩን ትቶ በመስቀል ላይ የፍቅር ትጥቁን ለበሰ። ኦ መስቀሉ ክርስቶስ የፍቅር ትጥቁን ምን ያለበት ነው ማለት ነው? የለበሰበት ነው። የፍቅር ትጥቅ የተለበሰበት። ሃሌሉያ! መስቀሉ አለ የሞት መሳሪያ ሳይሆን የድል አርማ ነው አለ ዮሐንስ። መስቀሉ የሞት መሳሪያ ሳይሆን የድል አርማ ነው አለ። እንዴት አይለ ደስ በሚል አገላለጽ ነው እነዚህ አባቶች የሚገልጡት። መስቀሉን እንዴት ነው የምታዩት ወንድሞችና እህቶች ክርስቲያኖች? ክርስቶስ እንደተዋረደ፣ ክርስቶስ እንደተሸነፈ፣ ክርስቶስ እንትን እንዳለ ነው የምታዩት ወይስ ድል እንዳደረገ እንደ ንጉሥ ዙፋን የፍቅር ትጥቁን እንደለበሰ ንጉሥ እነ ዮሐንስ በተመለከቱበት እነ ኦግስቲን በተመለከቱበት ነው የምታዩት? አባቶች እንደዛ ነው የሚመለከቱት። እይታቸው እንደዛ ነው። ዮሐንስ ሰባቱን ቃላቶች ያወዳድራል። ከወደቀው አዳም ጋር ከፊተኛው አዳም ጋር ያወዳድራል። ከዛ ውስጥ አንድ ሁለት ሶስቱን ብቻ ልመልከት። ምን ብሎ ያወዳድራል ዮሐንስ? አባት ሆይ ይቅር በላቸው። ከሰባቱ ቃሎች ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው አንዱ አባት ሆይ ይቅር በላቸው የሚል ነው አደለ? አባት ሆይ ይቅር በላቸው። ይህን ቃል ክርስቶስ ለሰው ልጅ ጠበቃ መሆኑን ያሳያል ይላል። አዳም ከእግዚአብሔር ሲሸሽ፣ ክርስቶስ ግን ገዳዮቹን ወደ እግዚአብሔር እቅፍ መለሰ በይቅርታ። ተሰምቻለሁ። አዳም ከእግዚአብሔር ሲሸሽ፣ ክርስቶስ ግን ገዳዮቹን ወደ እግዚአብሔር እቅፍ መለሰ በይቅርታ። የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲል ገዳዮቹን በይቅርታ ወደ ማን እየመለሰ ያለው? ወደ እግዚአብሔር እቅፍ። አዳም ከእግዚአብሔር እቅፍ ነው የሸሸው በውድቀት ከእግዚአብሔር እቅፍ ነው የወጣው። ክርስቶስ ግን በይቅርታ ገዳዮቹን ወደ እግዚአብሔር እቅፍ ነው የመለሰው አለ። ሃሌሉያ!
እነሆ ልጅሽ የሚለውን ሲያብራራ ደግሞ ምን አለ? ጌታ በመስቀል ሆኖ ስለ እናት ያስብ ነበረ። ይህ ለወላጆች ያለንን ኃላፊነት የሚያስተምር ብቻ ሳይሆን ቤተክርስቲያን የሐዋርያት አደራ መሆኗን ያሳያል አለ። ቤተክርስቲያን የሐዋርያቱ አደራ መሆኗን ያሳያል አለ። ሌላው ዮሐንስ ምን አለ? አዳም አለ፣ የመጀመሪያው አዳም የፊተኛው አዳም ማለት ነው፣ በእንጨት በዕፀ በለስ ወደቀ አለ። ክርስቶስ በእንጨት በመስቀል የወደቀውን አነሳ አለ። አዳም የፊተኛው አዳም በእንጨት በዕፀ በለስ ምን ሆነ? ወደቀ። ክርስቶስ በእንጨት በመስቀል የወደቀውን አነሳ ይላል። በጣም ብዙ አባቶች አሉ በተለያየ መንገድ ይህንን መስቀሉን የገለጡ በመጥረቢያ የገለጡ አሉ። ልክ ኤልሳ የሆነ አንድ ሰው መጥረቢያ ተውሶ ውሃ ውስጥ ገባበት አይደለ? ከዛ በኋላ የእግዚአብሔር ሰው ሆይ ብሎ ጮኸ አይደለ? ምንድን ያደረገው? እንጨት ወስዶ በሚጥልበት ሰዓት መጥረቢያው ተንሳፈፈ። በዛ መልኩ የገለጡ አባቶች አሉ። ክርስቶስ በመስቀል የወደቀውን እንዴት ከሙታን እንዳስነሳው አድርገው የገለጡ ያንን ታይፖሎጂ የተጠቀሙ አባቶች አሉ። ስለዚህ መስቀሉን እነዚህ አባቶች አሁን ሁለቱም ብቻ ነው የመረጥኩት። በጣም ብዙ አባቶች አሉ፣ ግን እነዚህ ሁለቱ ጆን ክርስቶሶም እና ኦግስቲን የገለጡበት መንገድ በጣም ስለሳበኝ ማለት ነው። በድንቅ አገላለጽ ስለገለጡት እነሱን ለእናንተ ለትምህርታችሁ ይሆን ዘንድ ለትምህርታችን ለሁላችንም ይሆን ዘንድ አመጣዋቸው እንጂ በጣም ድንቅ አገላለጥ የገለጡ ሌሎችም አባቶች አሉ። የእነዚህኛዎቹ ግን ለየት አለብኝ። መስቀሉን ያዩበት እይታ፣ በመስቀሉ ላይ የተሰራውን ስራ የተመለከቱበት ያስተዋሉበት እይታ በጣም የሚደንቅ እይታ ነው። ሌሎችም አሉ። ከኢዮሲ በኋላ እመጣለሁ። በመስቀሉ ላይ በሚከናወንበት ሰዓት ስለ መቶ አለቃው የተነገረ አለ። መቶ አለቃው ምንድን ነው የሆነው? ያ የወጋው ኢየሱስን የወጋው ስለ ሶስቱ መስቀሎች የተናገሩት አለ። እነዚህ ላይ ተመልሼ እመጣለሁ በኋላ ላይ ማለት ነው። ለኢዮሲ ልስጥና ከዛ በኋላ እመጣለሁ። ጸጋ ይብዛላችሁ። አሜን። ዴቫ በጣም ደስ የሚል ኤክስፕላኔሽን ነው። እግዚአብሔር ይመስገን። የቤተክርስቲያን አባቶች የክርስቶስን መስቀል የገለጡበት መንገድ ቋንቋው በጣም ሀብታም ነው ወይም ደግሞ የበለጸገ ነው እና ትልቁን የድነት ክስተት በተጨመቀ ቋንቋ መግለጻቸው ትልቁን ትምህርት ሲምፕሊፋይ ማድረጋቸውን ያሳያል። አንድ አባባል አለ፣ if you understand it simply you can explain it, if you understand it profoundly you can explain it simply ይባላልና መሰረታዊ በሆነ ደረጃ በደንብ ከተረዳኸው፣ ጥልቅ በሆነ ደረጃ በደንብ አንድን ሐሳብ ከተረዳኸው የምትገልጥበት መንገድ ቀላል ነው የሚሆነው፣ ሰው ማይዘነጋው ነው የሚሆነው ይባላልና ያንን በደንብ አድርጎ ያስቀመጠ ነው ብዬ ነው የማስበው። ስለ መስቀሉ ሲነሳ ብዙ ነገር ማለት በእውነት ይቻላል። አንዱ ልናነሳው የምንችለው ነገር የክርስትና የእምነት መግለጫዎቻችን ራሱ የክርስቶስን ሞትና ትንሣኤ ያነሳሉ። የኒቅያ የሐዋርያት የእምነት መግለጫ፣ በተወሰነ ደረጃ ደግሞ የአትናቴዎስ የእምነት መግለጫ፣ እንዲሁም ሌሎቹ የክርስቶስን ሞትና ትንሣኤ ያነሳሉ። ጥቂት ማለት የምፈልገው ከቅዱሳት መጽሐፍት ነውና እና ትንሽ ደግሞ ከፎርሙላ ኦፍ ኮንኮርድ ወይም ደግሞ ከመጽሐፈ ስምምነት ከፎርሙላ ኦፍ ኮንኮርድ የተወሰነ ሐሳብ አነሳለሁና ለዚህ እንደመነሻ የሚሆነን በጣም ፕሮሚናንት የሆነው ጥቅስ እንደምታውቁት አንደኛ ቆሮንቶስ ምዕራፍ 15 ነው። ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ የወንጌልን ምንነት የፈታበት ንባብ ነው እንደምታስታውሱትና እና ጳውሎስ የሰማችሁትን የተቀበላችሁትን የቆማችሁበትን እንዲሁም የምትድኑበትን ወንጌል አሳስባችኋለሁ፣ በከንቱ ካልሆነ በስተቀር ምን እንደሰበኳችሁ ታስታውሳላችሁ ይልና መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ይላልና ከዛ ተቀበረ፣ ተነሳ፣ ከዛ ታየ ይላልና መታየቱን ሲያብራራ መጀመሪያ ለኬፋ ታየ፣ ከዛ ለ12 ታየ፣ ከዛ ከ500 ለሚበልጡ ወንድሞች ታየ፣ ከዛ መጨረሻ ላይ ከሁሉ ለማንስ ለኔ ደግሞ ታየ ይላልና ይሄ እምቅ የሆነ ሐሳብ ነው። ያው ሲጀምር ምዕራፉን የወንጌልን
ምንነት ወይም ደግሞ ፍቺ ያስታውሳቸዋለሁ ነው የሚለው። ብዙ ጊዜ ሰዎች ወንጌልን ይሰብካሉ ባገኙበት አጋጣሚ ወይም ደግሞ ይሰብካሉ የሚለውን ትምህርት ጥቅስ ውስጥ እናስቀምጠውና እንሰብካለን ይላሉ። ግን ብዙ ጊዜ መሰረታዊ የሆነውን የወንጌል ፍቺ ደግሞ ሲስቱ ትመለከታለህ። እና ግልጽ አድርጎ ጳውሎስ አስቀምጦታል። ወንጌሉ የሰማችሁት ነው ይሰማል፣ የቆማችሁበት ነው ምንቆምበት ነው፣ የተቀበላችሁት ነው የተቀበልነው ነው ይላል። ከዛ የምትድኑበትም ነው ይልና ወንጌል የምንቆምበት የሰማነው የተቀበልነው የምንድንበት እውነት ነው፣ ታላቅ እውነት ነው ማለት ነው። ድነትን የሚሰጥ ነውና የዚህን ምንነት የወንጌል ምንነት ሲፈታ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ይላልና የመጀመሪያው የወንጌል ፍቺን ሲያስቀምጥ ጳውሎስ ያስቀመጠው ነገር ይሄ ነው። መጽሐፍ እንደሚል ያው አዲስ ኪዳን ያን ያልነበረም የብሉይ ኪዳን መጽሐፍትን ነው ሪፈር የሚያደርገው ጳውሎስ እና መጽሐፍ እንደሚል ቅዱሳት የብሉይ ቅዱሳት መጽሐፍት እንደሚናገሩት የእግዚአብሔር ልጅ ኢየሱስ ክርስቶስ ሞተ ይላል። የመጀመሪያው የወንጌል ይዘት የኢየሱስ ክርስቶስ መሞት ነው እና ሞተ ይላል። ሞተ ብቻ አይደለም ተቀበረ ይላል። ከዛ ተነሳ ታየ። እነዚህ አራት እውነቶች የወንጌል ምንነትን ይፈታሉ። አንተ ከዮሐን ጌራርድ ተነስተ አስቀምጠዋል ፒላሮቹን። እኔ ደግሞ ከጳውሎስ ተነስቼ ሳስቀምጥ መሞቱ፣ መቀበሩ፣ መነሳትና መታየቱ የወንጌል ፍቺ ነው የሚል ነው እና ግልጽ አድርጎ ደግሞ ሲያስቀምጠው ለምንድነው የእግዚአብሔር ልጅ ኢየሱስ ክርስቶስ በቅዱሳት መጽሐፍት ምስክርነት መሰረት የሞተው፣ የተቀበረው፣ የተነሳው፣ የታየው ብለህ ስትጠይቀው ስለ ኃጢአታችን ይላል። ሌላ ሪዝን የለው። ይሄ በጣም መሰረታዊ ነው እዚህ ለሚከታተሉ ሰዎች። ስለ ኃጢአታችን ለማቴሪያል ፕሮስፐሪቲ አይደለም፣ ቁሳዊ የሆነ ብልጽግናን ሊሰጠን አይደለም፣ ከሰው በላይ ሊያደርገን አይደለም፣ ስማችንን ከፍ ከፍ ሊያደርገው አይደለም፣ ከታላላቆች ተርታ ሊመድበን አይደለም። ብዙ ጊዜ ሚስ ይደረጋል ይሄ እና አንዳንድ ጊዜ አንዳንድ ዝማሬዎቻችንን አይተህ ከሆነ ወንጌልን ከመስማቱ በፊት ጎዳና ላይ የሆነና ወንጌልን ከሰማ በኋላ ሱፍ አድርጎ እየተንደላቀቀ ከትልልቅ ሰዎች ጋር ቢሮ ውስጥ ሲመካከር አድርገው ያስቀምጡታል። ኖ ወንጌል ከኃጢአት እስራት መላቀቂያ ነው። የትኛውም የሰው ልጅ ስልጣኔ ሊቀርፈው ያልቻለው የሰው መሰረታዊ ደዌ ኃጢአት ይባላል። ኃጢአትን ሊያሸንፍ የሚችል ማንም አልነበረም በዚህ ምድር ላይ፣ ማንም የለም፣ አልተገኘም። ኃጢአትን ሊያሸንፍ የሚችለው ሁለተኛው የሥላሴ አካል በአብ ፈቃድ መሰረት ሰው ሆኖ አምላክነቱ ላይ ሰብአዊነትን አክሎ አምላክ ሰው ሆኖ ተገለጠ። ረቂቁ አምላክ ማይታይ ማይሰማ ማይዳሰስ አምላክ አንደኛው ዮሐንስ መልእክት ምዕራፍ 1 ቁጥር 1 እንደሚናገር ተሰማ፣ ታየ፣ ተዳሰሰ፣ ተደመጠ እና ይሄ ለምን ሆነ? ስለ ኃጢአታችን። ሰው መሆኑ ብቻ እኮ አይደለም፣ ሞተ። መሞቱን እርግጠኛ እንድንሆን ስለፈለገ ይመስላል ጳውሎስ ተቀበረ ያለው እና ተቀበረ የሚለው መሞቱን እርግጠኛ እንድንሆን የሚያደርገን ነው። መቀበሩን ባናውቅ ኖሮ መሞቱን እርግጠኛ አንሆንም ነበር። ለዛ ነው ወንጌላት በአርማትያሱ ዮሴፍ የባለጸጋ መቀበሪያ ስፍራ ሄዶ የተቀበረውና ወንጌላት ያን ይናገራሉ እንደተቀበረ። ሂስቶሪካሊ ይሄ ፋክት ነው፣ እውነት ነው። ዛሬም ድረስ የክርስቶስ መቃብር ስፍራ ይጎበኛል። ለምንድን ነው የተቀበረው? ጳውሎስ ለምን ወንጌልን ሲፈታ መቀበሩን አተኮረ? መሞቱን እንድናውቅ ነው። እና በመቀበሩ እና በመነሳቱ መካከል የተካሄደ ደግሞ ክንዋኔ አለ። ምንድነው? ክርስቶስ ወደ ሲኦል እንደወረደ እናምናለን። ወደ ሲኦል የወረደበት ምክንያት በመስቀል ላይ ተፈጸመ ያለውን ለኛ ሕያውነት ከኃጢአት ደዌ ነፃ እንድንወጣ በከፈለው የአድኖት የቤዞት ስራ መላቀቃችን፣ ከዚህ የቤዞት ስራ ተካፋይ መሆናችን መስቀል ላይ ተጠናቀቀ ቢሆንም ተፈጸመ የተባለ ቢሆንም ማለት የአቶንመንት ስራው የስርየት ስራው የተጠናቀቀ ቢሆንም በመስቀል ላይ ወደ ሲኦል የወረደው ሌላ መከራ ሊቀበል አይደለም። ክርስቶስ የመጽሐፈ ፎርሙላ ኦፍ ኮንኮርድ ቢያነሳው ያንን
እንዲሁም ደግሞ የእምነት መግለጫዎቻችንም ያነሱት ያንን ነው። ወደ ሲኦል የወረደ ሐዋርያት የእምነት መግለጫ ለምንድን ነው ወደ ሲኦል የወረደው? ወደ ሲኦል የወረደው በመስቀል ላይ ዋጋ ከፍሎ ሰይጣንን፣ ኃጢአትን፣ ሞትን ድል አድርጓልና ያንን ድል አድራጊነት ለማወጅ ነው። ቪክትሪውን ለማብሰር ነው። ቪክትሪውን ለጨለማው ዓለም ለመናገር ነው። አሸናፊነቱን ዲክሌር ለማድረግ ነው። ወደ ሲኦል መውረዱ አሸናፊ ድል አድራጊነቱን የሚያበስር ነው። ይሄ ታላቅ ላዕላይ እውነት ነው እና ድል አድራጊነቱን አወጀ። በመንፈስ ቅዱስ ኃይል በእግዚአብሔር ፈቃድ ደግሞ ከሞት ተነሳ። ይሄ መነሳቱ ትልቅ ታሪካዊ ክስተት ነው እንደምታውቀውና ተነሳ ብቻ ብሎ አይልም። ደግሞ እኮ የሚገርመው ነገር ታየም ይላል። ማለት መሞቱ እርግጠኛ እንዲሆን መቀበሩ አስፈላጊ እንደነበር መነሳቱ ደግሞ እርግጥ እንዲሆን በጣም ብዙ ምስክሮች ባሉበት መነሳቱ ተረጋገጠ። ለኬፋ ታየ፣ ለ12 ታየ፣ ከ500 ለሚበልጡ ታየ፣ ከሁሉ መጨረሻ እንደ ጭንጋፍ ለኔ ታየ ይላልና ክርስቶስ በትክክልም ታይቷል። ሐዋርያት ሥራ ምዕራፍ 1 ላይ እየታየ ስለ ተስፋው ስለሚመጣው በአብ ስለገባው የተስፋ ቃል ሲነግራቸው ስለ እግዚአብሔር መንግስት ሲነግራቸው ነበር። እየታየ መታየቱ የትንሣኤው ማረጋገጫ ማህተም ነው። ይሄ ነው እኛን ያዳነን እውነት እና ይሄንን ወንጌል ስንከፍለው ሁለት ይዘቶች እንዳሉት ማንሳት እንችላለን። አንደኛው ይዘት የሞትና የመቀበር ገጽታ ነው። ሁለተኛው ይዘት የመነሳትና የመታየት ገጽታ ነው። የሞትና የመቀበሩ ገጽታ ሁላችሁም እንደምታዩት የመከራውን ገጽታ ያሳያል። አምላክ ሰውን ለማዳን የሄደበትን የመከራ ገጽታ ያሳያል። የመነሳትና መታየቱ ደግሞ ድሉን ያሳያል፣ አሸናፊነቱን ያሳያል። ኢየሱስ ክርስቶስ እኛን ከኃጢአት እስራት ነፃ ሊያወጣን በመከራ ውስጥ አልፏል፣ እንዲሁም ደግሞ ድል አድርጎ ተነስቷል። ይሄ የክርስቲያኖች ህይወት ነጸብራቅ ነው የምንሰብከው ወንጌል። እዛ ነው በሉትራን ቴዎሎጂ ውስጥ የክርስትና ህይወት ሁለቱንም እንደያዘ የምናነሳው። መስቀሉም አለ፣ መከራው ገጽታም አለ፣ ድል አድራጊነቱም አለ። ይህንን በህይወታችን እየተለማመድን ነው የምንሄደው። ቪክትሪን ብቻ የሚናገር ክርስትና አይደለም። የአምላክ ዊክነስ ማለት ሰፈሪንግን የሚናገር ወንጌል ብቻ የሚናገር ወንጌል አይደለም። ሁለቱን መያዝ መቻል አለበት። አምላክ እኛን ለማዳን የሄደበትን የመከራ መንገድና የአሸናፊነት የድል አድራጊነት መንገድ ሁለቱን የያዘ ነው። ለዚህ ነው የክርስትና ህይወት ከፍታና ዝቅታ ያለው። አንዳንድ ጊዜ ተስፋ የሚያስቆርጡ ነገሮች ይገጥሙናል። በመከራ ውስጥ ያለፈውን ክርስቶስን እናያለን፣ ተስፋ እንሰንቃለን። አንዳንድ ጊዜ በመከራ ውስጥ ያለፈው ጌታ በመከራ ውስጥ አብ ከሱ ጋር እንደነበረ እንደረዳው እንዳገዘው ስናስብ ተስፋ አንቆርጥም። ድል እንዳደረገ ስናስብ ተስፋ አንቆርጥም፣ እንበረታለን። ሁለቱንም የያዘ ነው። አዎ ኃጢአት የሚባል ሞት፣ ዓለም የሚባል ተሸንፏል። ድል አድራጊነቱን ግን ይህን ለማድረግ በመከራ አልፏል። እነዚህ ሁለት ነገሮች በጣም ወሳኝ ናቸው። በስብከታችን ውስጥ ሁሌ ልናነሳቸው የሚገቡ እውነት ናቸው። አሸናፊ መከራና ድል አድራጊነት እና ቪክትሪና ክሮስ፣ ድል አድራጊነትና መስቀልን ልትለየው አትችልም ከክርስትና ህይወት። የምንሰብከው ወንጌል የኛ ህይወት ነጸብራቅ፣ የኛ ህይወት የምንሰብከው ወንጌል ነጸብራቅ ነው። መሞቱ፣ መቀበሩ፣ በድካም ውስጥ ማለፉን፣ መነሳት መታየቱ ደግሞ አሸናፊነቱ ድል አድራጊነቱን የሚያበስር ነው እና ለዚህ ነው ወንጌላትን ስናጠና ጌታ ኢየሱስ ክርስቶስ ይህንን ወንጌል አሳልፎ ለሐዋርያቱ የሰጣቸው እንዲሰብኩ የእግዚአብሔር መንግስትን ወንጌል ያንን ነው የሚያስቀጥሉት እነሱ የሚሰብኩት። ቤተክርስቲያን የተመሰረተችው በዚህ እውነት ነው እና ክርስቶስ ይህንን አደራ ሲሰጣቸው ለሐዋርያቱ ይህን ስብከት በነገራችን ላይ የአንደኛ ቆሮንቶስ ምዕራፍ 15 ንባብ ስታየው የተቀበልኩትን ለእናንተ አሳልፌ የሰጧችሁ ነው የሚለው እና ይሄ ስብከት አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ ቁጥር 6-5 ድረስ ያለው በጥንት የቤተክርስቲያን በተለይ በሐዋርያቱ ዘመን በጥንቱ ሐዋርያት ቤተክርስቲያን ውስጥ እንደ ክሪድ የመጀመሪያው ክሪድ ነው ተብሎ ነው የሚቀመጠው። ምክንያቱም አቀማመጡ ፓራሌሊዝምን የጠበቀ ነው እና ደግሞ
ፓራሌሊዝሙን የጠበቀ ብቻ ሳይሆን ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ ተነሳ፣ ታየ ብቻ ማለቱ ሳይሆን የተቀበልኩትን ይላል ለእናንተ አሳልፌ ሰጧችሁ ይላልና ጳውሎስ የፈጠረው አይደለም። ይሄን ወንጌል የተቀበልኩት የሚለው ቋንቋ የሚያመላክተው ጳውሎስ የወንጌል ፈብራኪ፣ የወንጌል ፈጣሪ፣ የወንጌል ፍቺ ሰጪ አይደለም፣ ተቀባይ ነው፣ ባላደራ ነው። እና አሳልፌ ሰጧችሁ ደግሞ ሲል ያን ወንጌል ሳያሻሽለው ሳይጨምርበት ሳይቀንስበት ነው አሳልፎ የሰጠው። ስለዚህ ምን ለማለት ነው? የምንሰብከው ወንጌል እነዚህ ሁለት እውነታዎችን የያዘ ነው። አምላክ እኛን ያድነን ዘንድ በመከራ ውስጥ አልፏል። መስቀሉ መከራው ገጽታ ነው እና ብዙ ነገር ማለት ይቻላል። ዴቫ እቺን ለማለት ነው። ቴንክ ዩ። አሜን አሜን አሜን። እግዚአብሔር ይባረክ። ድንቅ ነው። ዮሲ ተባረክ፣ ጸጋ ይብዛልህ። ደስ ይላል። አሜን። እንኳን ደህና መጣችሁ እነ ጀስት አመል፣ አሁን እየገባችሁ ያላችሁ ሁላችሁንም እንኳን ደህና መጣችሁ እንላለን። እንቀጥላለን። በመስቀሉ ላይ የተሰራው ሳልቬሽን ድነታችንን እያየን ነው የምንገኘው። እንቀጥላለን። አንዳንድ ሀሳቦች ሊጨምርና ቀጥሎ የምትጨምሩ ካላችሁ ለእናንተ ደግሞ እድል እንሰጣለን። ቅድም ያነሳሁት ሀሳብ አለ። ኢዮሲም አሁን ያነሳቸው ሀሳቦች አሉ። አንዳንድ ሀሳቦች ደግሞ ልጨምር። ለምሳሌ በመስቀል ላይ መስቀሉን ስናይ 3 መስቀል ነው አይደለ ያለው? ሁለቱ ወንበዴዎች የተሰቀሉበት መስቀልና ኢየሱስ ክርስቶስ የተሰቀለበት መስቀል 3 መስቀል ነው የምናየው በቀራንዮ መስቀል ላይ። ኦኬ 3 መስቀል ነው የምናየው። በግራ ያለው ወንበዴ ጥሩ ያልሆነ ነገር ሲናገር፣ በቀኙ ያለው ወንበዴ ግን አስበኝ አለው። በመንግስትህ አስበኝ ብሎ ሲጸልይ ወይም ደግሞ ወደሱ ሲማጸን እናየዋለን። እዚህ ጋር በጣም የሚገርም ነው። አባቶችም የገለጡበት መንገድ ነው። ኢየሱስ ክርስቶስ የሆነ ተአምራትን እያደረገ አይደለም። ይሄ በቀኙ ያለው የተሰቀለው ወንበዴ የተመለከተው የሆነ ተአምር እያደረገ ልክ እነዛ ሚራክልና ተአምር ሲያደርግ ሲከተሉት እንደነበሩት ዳቦ ሲያበዛ፣ አሳውን ሲያበዛ፣ እውር ሲያበራ፣ የተለያየ ነገር ለሚጠፋ መብል ሲከተሉት እንደነበሩት አንድ ቀን እውነተኛውን ትምህርት ስጋዬን የበላ ደሜን የጠጣ የሚለውን ትምህርት ሲያመጣ ተሰናክለው ወደኋላ የተመለሱት ማለት ነው። ሚራክል እያዩ ነበር፣ ለሚጠፋ መብል ነበር ሲከተሉት የነበረው። ይሄ በመስቀል ላይ ያለው ሰው ግን እስኪ በደንብ አስቡ። ሁለቱም በግራም ያለው በቀኝም ያለው ሁለቱም በመስቀል ላይ ናቸው። በግራ ያለውን ቅድም ኦገስቲን የገለጠበትን መንገድ ለሚጠፉት የፍርድ ሚዛን ነው የሚለውን ጋር አገናኙት። በግራ ያለው በቀኝም ያለው ወንበዴ ሁለቱም ተሰቅለዋል። ሁለቱም የሚመለከቱት የተሰቀለውን ኢየሱስን ነው። ሚራክል እያደረገ አይደለም እየተመለከቱ ያሉት። ታምር እያደረገ አይደለም እየተመለከቱ ያሉት። የሆነ ነገር እያደረገ አይደለም። እንደነሱ ተሰቅሎ ያለ ኢየሱስ ነው የተመለከቱት። የሁለቱ እይታ ግን የተለያየ ነው። በቀኝ በኩል ያለው ወንበዴ ይሄ የተሰቀለው ኢየሱስን እየተመለከተ ዙፋኑን፣ ንግስናውን ነው የሚያየው። መንግስት ያለውን በመንግስት አስበኝ ነው ያለው። መንግስት ያለውን ኢየሱስን ነው የሚመለከተው። ባለመንግስቱ ኢየሱስን ነው የሚመለከተው። በግራ በኩል ያለው ወንበዴ ግን እንደሱ የተሰቀለ ራሱን ማዳን የማይችል አድርጎ ነው የሚመለከተው። ያኛው ግን አይደለም፣ ራሱን ማዳን አይደለም፣ ባለመንግስት እንደሆነ አድርጎ ነው የሚያየው። ባለመንግስቱን ኢየሱስን ነው የሚያየው። ልክ አባቶች ቅድም እንደገለጡበት ሮያል ትሮን እንዳሉት፣ የንጉስ ዙፋን እንዳሉት ንጉሱን ኢየሱስን ነው እየተመለከተ ያለው። ልክ እንደሱ ደም እየፈሰሰው ነው። ልክ እንደሱ እጆቹ ተወግተዋል። ልክ እንደሱ እግሮቹ ተወግተዋል። ግን ንጉስ ነው። እግሮቹ ቢወጉም እሱ እኮ ንጉስ ነው። እጆቹ ቢወጉም እሱ እኮ ንጉስ ነው። ሰምታችሁኛል? እሱ እኮ ንጉስ ነው። እንደነሱ ከጭንቅላቱ በእሾህ አክሊል ደም እየፈሰሰ ግን እኮ እሱ ንጉስ ነው።
ያንን ንግስናውን ነበረ ይመለከት የነበረው። ስለዚህ ምን አለ? በመንግስት ጌታ ሆይ አስበኝ። ኦ ሎርድ ጂሰስ፣ በመንግስት አስበኛል። ያኛውስ በግራ ያለው የተሰቀለ ኢየሱስ፣ ራሱን ማዳን ያልቻለ ኢየሱስ፣ እንደነሱ በሞት ላይ እያጣጣረ ለመሞት እያጣጣረ ያለ ኢየሱስን ነው የሚመለከተው። ጭራሽ ይሳደብ ይራገብ ጀመር። መስቀሉ እዛ ቦታ ላይ ፍርድ ለይቷል። የፍርድ ሚዛን ነው፣ ልክ እንዳለው ኦገስቲን ማለት ነው። ይሄኛው ወደ ገነት፣ ይሄኛው ወደ ገሃነም ወደ ሲኦል፣ በዛችው መስቀል ላይ ማለት ነው። ምንድነው አንደኛውን ወደ ገነት አንደኛውን ወደ ሲኦል የሸኘው? ምንድነው? እይታቸው በቀኝ በኩል ያለው የሚያየው ኢየሱስ ባለ ዙፋኑን ኢየሱስ ነው፣ ባለ መንግስቱን ኢየሱስ ነው የሚመለከተው። በግራ በኩል ያለው ግን ራሱን ማዳን ያልቻለው እንደሱ የተሰቀለን ኢየሱስ ነው የሚመለከተው። አያችሁ? እግዚአብሔር ሰው ካልረዳው በስተቀር አይኑን ካልከፈተለት በስተቀር ፊዚካሊ ከምናየው ባሻገር ያለውን መንፈሳዊውን ዓለም ሰው ማየት አይችልም። መንፈሳዊው ዓለምን ማየት የሚችለው እግዚአብሔር አይኑን ሲከፍትለት ብቻ ነው። ይህ ሰው በመስቀል ላይ ሆኖ አይኑ ተከፍቶለታል። በግራ በኩል ያለው ወንበዴ እንደሚያይ አይደለም የሚያየው። እሱ ለየት ያለ እይታ አለው። እግዚአብሔር ይባረክ። ምን አይነት እይታ? በመስቀል ላይ ነው። ኦፍኮርስ በመስቀል ላይ እንደሱ ተሰቅሏል። ኦፍኮርስ እንደሱ ደም እየፈሰሰው ነው። እግሮቹ ተቸንክረዋል፣ እጆቹ ተቸንክረዋል፣ ከጭንቅላቱ ደም ይፈሳል። ግን እሱ ንጉስ ነው። ንጉስ እንደሆነ ነው እያየ ያለው። እሱ ንጉስ ነው፣ ባለመንግስት ነው። የእሱ ፈጣሪ ነው። ፈጣሪውን ነው እየተመለከተ ያለው። ንጉሱን ኢየሱስን ነው እየተመለከተ ያለው። አያችሁ እይታ? እግዚአብሔር አይንን ሲከፍት ኦ ሎርድ ጂሰስ ተአምር እያደረገ እኮ አይደለም እየተመለከተው ያለው። እነዛ እኮ በምድር ሲመላለስ ሳለ ተአምር እያደረገ እንኳን ይሰናከሉበት ነበር። ተአምር ሲያደርግ እያዩት፣ ዳቦውን ሲያበዛ እያዩ፣ አሳውን ሲያበዛ እያዩ፣ በውሃ ላይ ሲራመድ እያዩ፣ ብዙ ድንቅ ተአምር ሲያደርግ እያዩ ተሰናክለውበታል። ስጋዬን የበላ ደሜን የጠጣ ወደኋላ ብለዋል። ይሄ እኮ ተአምር እያደረገ እንኳን አላየም እኮ። ዳቦውን እያበዛ እኮ አልተመለከተም ወገኖች። በውሃ ላይ ሲራመድ እኮ አይደለም የተመለከተው። መስቀል ላይ የተሰቀለ ኢየሱስ ነው። መስቀል ላይ የተሰቀለ ኢየሱስ እያየ ግን የሚያየው እሱ ንጉሱን ኢየሱስ ነው፣ ፈጣሪውን ኢየሱስን ነው፣ ባለመንግስቱን ኢየሱስን ነው እየተመለከተ ያለው። ስለዚህ ምን አለው? ጌታ ሆይ በመንግስትህ አስበኝ። ኦ ሎርድ ጂሰስ በመንግስትህ አስበኝ። እግዚአብሔር ሲረዳ በአንድ ጸሎት ሰው ያመልጣል። በአንድ ልመና ጌታ ሆይ በመንግስት አስበኝ፣ አመለጠ ይሄ ሰው። እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ነህ። ሃሌሉያ። እግዚአብሔር ይባረክ። ሌላ አንድ ነገር ደግሞ ልንገራችሁ። በመስቀል ላይ ኢየሱስ ክርስቶስ በተሰቀለ ጊዜ አንድ ሰው አለ፣ መቶ አለቃ፣ የጭፍሮች አለቃ፣ ከጭፍሮቹ አንዱ የሆነ ሎንጊኖስ የሚባል ማለት ነው። ሎንጊኖስ ይሉታል። ሎንጊኖስ የሚባል አንድ ጭፍራ አለ፣ ኢየሱስን ጎን በጦር የወጋ ማለት ነው። ይሄ በብዙ ታሪክ መዝገብ ላይ ተዘግበዋል። የኢየሱስን ጎን በጦር የወጋ፣ ጎኑን በሚወጋበት ሰዓት ደምና ውሃ ወጣ አይደለ? የኢየሱስን ጎን በጦር የወጋ። ስለዚህ ሰው በሮማውያን የሰማዕታት መዝገብ ውስጥ መጋቢት 15 በላቲን የተመዘገበው ላይ ሰማዕት ሆኖ እንዳለፈ ይሄ ሰው ተጽፎለታል። በብዙ በታሪክ መጽሐፎች ላይ ተዘግቧል። ምንድነው ሰማዕት ሆኖ ያለፈው? የአይን ህመም ነበረበት ይባላል። ጎኑን በሚወጋው ሰዓት ያ ደም ጠባለበትና ተፈወሰ የሚል ታሪክ ተጽፏል በብዙ መዝገቦች፣ በታሪክ መዝገብ ላይ ማለት ነው። ትዝ ይላችኋል። በወንጌል ላይ ምንድነው ያለው? በእውነት ይሄ ሰው የእግዚአብሔር ሰው ነበረ፣ ይሄ ሰው እንደዚህ ነበረ ብሎ የመሰከረው አለ። ከየት አምጥቶ መሰከረ? ከየት አምጥቶ ያንን ምስክርነት ሰጠ?
ይሄ ሰው የዛን ቀን ነው ለውጡ። ኢየሱስን እየወጋው ተለውጧል። ኢየሱስን እየወጋው ሰው ኢየሱስን እየወጋም ለካ ይለወጣል። ሰምታችሁኛል? ሰው ኢየሱስን እየወጋ ራሱ ለካ ይለወጣል። ኢየሱስን እየወጋው ለውጥ በህይወቱ ተካሂዷል። ይሄ ሰው በኋላ በክርስትናው ሰማዕት ሆኖ ነው ያለፈው። ሰማዕት ሆኖ ለክርስትና ሰማዕት ሆኖ ነው ያለፈው። ይሄ በታሪክ መዝገብ ላይ ተጽፏል። በብዙ ታሪክ ጸሐፊዎች ተጽፏል። ይሄ ሰው ሎንጊያኖስ ይባላል። ሎንጊያኖስ ብዙ ነገር ተካሂዷል። አባቶች የገለጡት የጻፉት። አሁን ብዙ ነገር ውስጥ አንግባ ብለን ነው እንጂ ከታሪክ አኳያ ያ መስቀል ላይ የፈሰሰው ደም ወደ ምድር የፈሰሰው ደም ላይ አዳም የተቀበረበት ምናምን በብዙ ነገር ተጽፏል። ብዙ እንትኖች ሚራክሎች ተጽፈዋል የተካሄዱ ማለት ነው። ግን እነዚህ ሁለቱን ነው መዝዣ ያመጣሁላችሁ። አንደኛ ይሄ በቀኝ በኩል ያለው ወንበዴ፣ ሁለተኛ ይሄ ሎንጊያኖስ የተባለው የኢየሱስን ጎን በጦር የወጋው በኋላ ሰማዕት ሆኖ ያለፈው በክርስትና ማለት ነው። ስለዚህ የመስቀሉን ስራ በመስቀል ላይ የተካሄደውን ነገር በምናይበት ሰዓት ክርስትና በዘመናችን እንደምንሰማው በባንክ አካውንት በብር በምትነዳው መኪና በምናምን የሚለካ አይደለም፣ አይለካም። ቅድም አባቶች እንደገለጡት የእኛ ዋጋችን የሚለካው በክርስቶስ ደም ነው፣ በመስቀል ላይ የፈሰሰው ደም ነው። ዋጋችን ያንን ያክላል። ዋጋችሁን እያሳነሱ ካሉ አገልጋዮች ሽሹ። ሰምታችሁኛል? ክርስትናን እያሳነሱት ካሉ፣ ዋጋችሁን በጣም እያቀለሉት ካሉ፣ የእናንተን ዋጋ ከቆርቆሮ ጋር እያወዳደሩ ካሉ አገልጋዮች አላቸው፣ ወንበዴዎች ናቸው። ሽሹ ከነሱ። ምድራዊ ነገር ከሚሰብኳችሁ፣ ምድራዊ ነገር ከሚነግሯችሁ፣ የባንክ ቡክ አምጣ ከሚሏችሁ ሽሹ። ዋጋችሁን እያሳነሱባችሁ ነው። ዋጋችን በቁሳቁስ አይለካም። ዋጋችን በቀራኔው መስቀል ላይ የፈሰሰውን ደም ያክላል። ያ የቀራኔው መስቀል ላይ የተሰራው ስራ የክርስቶስ ደም እግዚአብሔር ለእኛ የገለጠውን ፍቅር ብቻ ሳይሆን የምናየው የእኛን ዋጋ የምናይበት መስታወት ነው። አባቶች ቅድም እንደገለጡት ማለት ነው። ዋጋችንን የምናይበት መስታወት ነው። ዋጋችን ያንን ያክላል። እግዚአብሔር አምላክ ይባረክ። እንዳላበዛባችሁ ለሌሎቻችሁ እድል ልስጥ። በጣም በቃ አንዳንድ ነገሮችን እያየው ታሪኮችን ምናምን እያነበብኩ በጣም ደስ ብሎኛል። በቃ የተሰራው ስራ የሆነው ሁኔታ በሁለቱ መካከል በወንበዴዎቹ መካከል የለየው መለየት፣ ያ ጭፍራ የወጋው የሆነውን ሁኔታ እያንዳንዱን ነገር ክርስቶስ በመስቀል የተናገራቸው 7ቱ ቃላቶች ከአዳም ውድቀት ጋር ተያይዞ እንዴት እንደገለጡት አባቶች ይህን ሁሉ ስታዩ በጣም ትደነቃላችሁ። የንጉሥ ዙፋን ነው። መስቀሉን ስናይ ሁል ጊዜም የንጉሥ ዙፋን፣ ንጉሥ ልክ ኖርማል ልብሱን አውልቆ ትጥቁን እንደሚለብስ ኢየሱስ ክርስቶስ ምንድን ያደረገው? የፍቅር ልብሱን ለብሶ ነው በዙፋኑ ላይ የወጣው። ትልቅ ለሚማር የመማሪያ መድረክ ነው። የመማሪያ ወንበር ነው። ትምህርት ቤት ነው ያ ቦታ። እግዚአብሔር አምላክ ይባረክ። ጸጋ ይብዛላችሁ። ሌሎቻችሁ ቀጥሉ፣ እንዳልይዘው ሁሉንም። ያ ሌሎች ሀሳብ ካልሰጡ እዚህ ጋር እኔ አንድ የመጽሐፍ ቅዱስ ክፍል በተለይ ከክርስቶስ መሰቀል ጋር ተያይዞ ሮማዊ ወታደርን ጭፍሮች አለቃን አንስተህልናል እና ወንጌላት ላይ በተለይ ማርቆስ ወንጌል ጌታችንና መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ጊዜ ከነበሩ ታዳሚያን መካከል አንደኛውን ታሪክ ማንሳት አስፈላጊ ነውና ይሄም ከሰቃዮቹ መካከል አንዱ ነው። ሮማዊ 100 አለቃ በተለይ ምዕራፍ 15 ከቁጥር 36 ጀምሮ ያለውን ባነበው ደስ ይለኛል። አዲስ መደበኛ ትርጉም። ከዚያም አንድ ሰው ፈጥኖ ሄዶ ሆምጣጤ ወይን ጠጅ በሰፍ ነከረ፣ በዘንግም ሰክቶ እንዲጠጣው ለኢየሱስ አቀረበለት። ከዚያም ተውት እስኪ ኤልያስ መጥቶ ሲያወርደው እናያለን አሉ።
ኢየሱስም በታላቅ ድምፅ ጮኸ፣ ነፍሱንም ሰጠ። የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ። በኢየሱስ ትይዩ ቆሞ የነበረውም የመቶ አለቃ እንደዚህ ጮሆ ነፍሱን ሲሰጥ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር አለ ይላል። በጣም የሚገርመኝ የዚህ ሰው ታሪክ ነው። የሮማዊ መቶ አለቃ እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ በተመሳቀለ መስቀል ላይ ከሰቀሉ ሰዎች መካከል አንዱ ነው። የሮማዊ መቶ አለቃ ነው፣ ወታደር ነው። ከስሩ 100 የሚያክል ወታደሮችን የሚመራ ሰው ነው። እና እንዴት ነው በመስቀል ላይ እየሰቀለ ያለን ሰው እንደዚህ ሊረዳ የሚችለው ነው? እንግዲህ የሮማውያንን የግሪኮ ሮማንን ዓለም ስናጠና በተለይ በመስቀል ላይ የሚሰቀሉ ሰዎች በባርነት ከጌቶቻቸው ስር ኖረው ባርነቱ መሯቸው በሆነ ወቅት ከጌቶቻቸው ፈቃድ ውጪ ሲያመልጡ ለእንደነዚህ አይነት ባሮች የሚሰጥ የቅጣት አይነት ነው መስቀል ማለት። ስለዚህ አንድ በግሪኮ ሮማን ዓለም ውስጥ የሚኖር አንድ ባሪያ ከጌታው ካመለጠ ከተያዘ ሊሆን የሚችለው ነገር በመስቀል ላይ መሰቀል ነው። አንደኛው ቅጣት ይሄ ነው። እና በመስቀል ላይ የሚሰቀል ሰው ማለት እንደ እግዚአብሔር ልጅ ልትመለከተው የምትችለው አይደለም። የእግዚአብሔር ልጅ ነው ብለህ ልትገነዘበው የምትችለው አይደለም። በዚህ ባህል ውስጥ ላደገ የሸሸን ያመለጠን ባሪያ ሲሰቅል ለኖረ ወታደር በመስቀል ላይ የተሰቀለውን ሰው ተመልክቶ ኢየሱስን ተመልክቶ በእውነት ይህ የእግዚአብሔር ልጅ ነው ብሎ መናገር የተለየ መለኮታዊ መገለጥ ካልሆነ በስተቀር እግዚአብሔር የሰጠው የተለየ መገለጥ ካልሆነ በስተቀር ከሮማዊ ወታደር አንደበት የሚጠበቅ አይደለም። የማርቆስ ወንጌልን እንግዲህ ያነበብኩት የማርቆስ ወንጌልን መጀመሪያ ምዕራፍ 1 ቁጥር 1 ላይ ስታነብ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። እና ጸሐፊው ማርቆስ ወንጌሉን የጀመረው ምን ብሎ ነው? ስለ ኢየሱስ ነግራችኋለሁ፣ ይህ ኢየሱስ የእግዚአብሔር ልጅ ነው ደግሞም ክርስቶስ ነው ብሎ ነው የሚጀምረው። እና ሉቃስ 16ቱንም ምዕራፍ የጻፈበት መሰረታዊ ምክንያት ኢየሱስ ክርስቶስና የእግዚአብሔር ልጅ መሆኑን ማስረዳት ብቻ ነው። ጌታ በምድር ላይ ያደረጋቸው ብዙ ነገሮች አሉ፣ ግን እነዚህን ሁለቱን ሊያሳይልኝ ይችላል የሚላቸውን ታሪኮች ብቻ ነው ሰብስቦ ማርቆስ የጻፈው። የእግዚአብሔር ልጅ ነው ክርስቶስ ነው ኢየሱስ የሚለው የማርቆስ ወንጌል ዓላማ ነው። ባይገርም ከምዕራፍ 1 ጀምሮ እስከ መጨረሻው ሮማዊ ወታደር እስከተናገረበት ጊዜ ድረስ የተመረጡ ከክርስቶስ ደቀ መዝሙር እንዲሆኑ 12ቱ የተመረጡ ሐዋርያትን ስትመለከት በምድራዊ አገልግሎቱ ኢየሱስ የእግዚአብሔር ልጅ መሆኑን ለመረዳት ሲከብዳቸው ትመለከታል። ይከተሉታል። እሱን የመረጣቸው ለሐዋርያነትን የመረጣቸው አብረው ይወጣሉ፣ ይገባሉ፣ ታምራት ሲያደርግ ያሉ፣ ሲፈውስ ያሉ፣ ሰዎችን ከአጋንንት እስራት ነፃ ሲያወጣ ያሉ፣ የእግዚአብሔር መንግስትን ሲሰብክ ያሉ፣ ነገር ግን የእግዚአብሔር ልጅ ነው ብለው በሙሉ ልባቸው ግን አንድም ቦታ በማርቆስ ወንጌል ሲናገሩ አትመለከትም። የሱ ተከታዮች እንዲሁም ደግሞ ህዝቡ ያው ቅድም እንደተናገርከውም ወንጌላትም እንደሚናገሩ ጌታ ስላደረገው ታምራት፣ ስላበላቸው፣ ስላጠጣቸው፣ በሽተኞችን ስለፈወሰላቸው ነው የሚከተሉት። ሌላ ዓላማ የላቸውም። ምክንያቱም ያ ሁሉ ህዝብ እንደዚህ አይነት እንደው ጥቅም ያገኘ ከጌታን በመከተል ውስጥ ፈውስን፣ ታምራትን፣ ምግብ መብዛትን የተካፈለ ህዝብ በመጨረሻው ባሳቻ ሰዓት ምንድነው ቆመጥና ሰይፍ ነው ይዞ የመጣው ጌታ ኢየሱስን ለመስቀል ይሰቀል ለማለት ነው የመጣው። ያ ሁሉ ተከታይ እውነተኛ ተከታይ እንዳልሆነ ትገነዘባል። አይደለም እነዚህ የተከታዮች ህዝቡ ይቅርና የኢየሱስ ተከታዮች ራሱ 12 ሐዋርያት ኢየሱስ የእግዚአብሔር ልጅ መሆኑን አልተገነዘቡም። በኋላ መንፈስ ቅዱስ ከወረደ በኋላ ነው በእውነት እሱ የእግዚአብሔር ልጅ መሆኑ የገባቸው። በወንጌላት ውስጥ በግልጽ ክሊርሊ ኢየሱስ የእግዚአብሔር ልጅ መሆኑን ተገንዝቦ የምትመለከተው የሮማዊ መቶ አለቃ ነው። የማርቆስ ወንጌል መጀመሪያ ኢየሱስ እሱ የእግዚአብሔር ልጅ ነው የሚለው መግቢያ፣ በመጨረሻው ምዕራፍ 15 ገደማ ደግሞ በሮማዊ መቶ አለቃ ሲዘጋ ነው የምታየው። በስነ መለኮት ቋንቋ ኢንክሉዚቭ ብለን እንጠራው ማለት ነው። እና የሚገርም ነው። እንዴት ነው በግሪኮ ሮማን ዓለም ቄሳሮች ናቸው በነገራችን ላይ የእግዚአብሔር ልጆች ተብለው የሚቀመጡት። የአውግስጦስ ቄሳር ለምሳሌ በሮም ነገስታት መካከል አንዱ የሚጠቀስ ነው። ራሱን የሚያቀርበው የአንዳች ፈጠቃ መለኮታዊ የሆነ አምላክ
ከተመረጡ ሴቶች ጋር ሩካቤ ስጋ አድርጎ የተፈጠረ የተወለደ የእግዚአብሔር ልጅ ተብሎ ነው የሚገለጠው። ብዙ የጥንት ኢንስክሪፕሽኖች የድንጋይ ላይ ጽሑፎችና ሰነዶች የሮም ቄሳሮች ራሳቸውን እንደ እግዚአብሔር ልጅ ነው የሚቆጥሩት። ምክንያቱም በጦርነት አሸንፈው ድል አድርገው ስለሆነ ወደ ንግስና የሚመጡት ከተዋጊዎች በላይ ተዋጊ እንደሆኑ ተቆጥሮ ስለሆነ ወደ ንግስና የሚመጡት ራሳቸውን እንደ ተለየ ህዝብ እንደ ተለየ መሪ አድርገው ነው የሚያቀርቡት። በጦርነት ስኪላቸው በጣም እንትን የሆኑ ጠንካራ የሆኑ ተክለ ሰውነታቸው ያማረ ጉልበት ያላቸው ሲናገሩ ሰውን የሚገዙ ማሳመን የሚችሉ። ስለዚህ የነዚህን ሰዎች ውልደት ምን አደረጉ? አማልክቶቻቸው የግሪክና ሮማን አማልክት ከሴቶች ጋር ሩካቤ ስጋ አድርገው የተወለዱ አድርገው ስለሚያስቀምጡ እንደ እግዚአብሔር ልጅ እንደ አምላክ ልጅ አድርገው ያቀርባሉ። ይሄ ሮማዊ መቶ አለቃ ኢየሱስን እንደ እግዚአብሔር ልጅ እንዳያየው የሚያደርገው አንድ እሱ የሰቀለው መስቀል ላይ የሚሰቀል ከጌታው ያመረጠ ባሪያ መሆኑን ያውቃል። አንድ ሁለተኛ የእግዚአብሔር ልጅ ነው ብሎ እንዳይገነዘብ የእሱ አለቃ ቄሳሮች ናቸው እግዚአብሔር ልጅ እንደሆኑ በዛ ጊዜ ይነገርና ይታወቅ የነበረው እና በጣም ነው የሚገርመው። እንዴት በመስቀል ላይ ተሰቀለን እርጉም የሆነ ተብሎ የሚቆጠር ከጌታ ያመለጠ ባሪያ የሚቀጣውን ቅጣት እየተቀጣ ያለን ሰው እንዴት እግዚአብሔር ልጅ ልትል ትችላለህ? ይሄ መለኮታዊ መገለጥ ካልሆነ በስተቀር ይሄ እግዚአብሔር አይኖቹን ካልከፈተለት በስተቀር። ለዚህ ነው እኮ ምሕረትን ለወደደ ለሮጣ አይደለም ከሚምር ከእግዚአብሔር ዘንድ ነው የሚለው እግዚአብሔር ቃል እውነት ነው። በበደልና በኃጢአት ሙት የሆነውን አይኖቻችንን ከፍቶ የመስቀሉን ስራ እንድንገነዘብ በመንፈስ ቅዱስ ረድኤት ያደረገን እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ይሄ ሰው ሊሰቅል ሄዶ መለኮታዊ የሆነ ሰማይ በቃ ከሰማይ የሆነ መገለጥ ተከፈተለትና አይኖቹ በሩና የእግዚአብሔር ልጅ ነው አለ። በእውነት ይህ የእግዚአብሔር ልጅ ነው አለ። በጣም የሚደንቅ እውነት ነው ወገኖች። ዛሬም የወንጌሉ ጠላቶች የሆኑ ሰዎች ኢየሱስ ክርስቶስን አዋርደው ለመስቀል የሚፈልጉ ሰዎች ፍጻሜያቸው ያንዳንዶቹ እንደዚህ አይነቱ መቶ አለቃ ሮማዊ መቶ አለቃ ሆነው እናገኛቸዋለን። ለአንዳንዴ አክርረው የሚቃወሙ አክርረው የሚሳደቡ አክርረው የሚዛለፉ ሰዎች እጠረጥራቸዋለሁ። ምክንያቱም ጳውሎስ እንኳን ጌታን ሊቃወም የጌታን ተከታዮች ሊያሳስር በሄደበት ጊዜ ነው በታላቅ ግርማ ክርስቶስ ተገልጦለት ሐዋርያ ያደረገው የአዲስ ኪዳን 2/3 መልእክትን እንዲጽፍ ያደረገው እና እግዚአብሔር ለስራው ምንድነው ቀጥ ያለን እንዴ ፈሪሳውያን እኮ አሉ፣ ለመቅደሱ የሚቀርቡ ሕግ አዋቂዎች እኮ አሉ፣ ሰዱቃን አሉ እኮ በመምህራን የሚባሉ ጸሐፍት የሚባሉ እኮ አሉ። ለነሱ ለምን አይገልጥላቸውም? ለዚህ ለሮማዊ መቶ አለቃ ለምን ገለጠለት? ይሄ እግዚአብሔር ስራ ነው። አንዳንድ ጊዜ እንዴት ነው ወንጌል በራልኝ ስትሉ እንደ ሰው እይታ ሊበራላቸው ይገባል የሚባሉ ሌሎች ሰዎች ይኖራሉ፣ ሃይማኖተኛ የሆኑ በመቅደስ የሚመላለሱ ወዘተረፈ። ግን እግዚአብሔር አንዳንድ ጊዜ ባልተጠበቁ ሰዎች በኩል መለኮታዊ አስተርእዮቱን መለኮታዊ መገለጡን ይሰጣል፣ አይኖቻችንን ያበራል። ለዛ ነው ዛሬ ላይ ያለን ሰዎች ኋላ ታሪካችንን ስንገነዘብ ይህንን ወንጌል ለምንቀበል ሰዎች አልነበርንም፣ ተቃዋሚዎች ነበርን። አንድ ነገር ተናግሬ እዚህ ጋር ጨርሳለሁ። በጣም እኔ ወንጌላት ላይ የሚገርመኝ ጌታ በተወለደ ጊዜ የነበረውን ታሪክ ማቴዎስ ወንጌል ምዕራፍ 2-3 ጀምሮ ሄዳችሁ ስታነቡ ጌታ መወለዱን አስመልክቶ ሄሮድስ ንጉስ በከተማይቱ እንደተወለደ ገባውና ምንድነው ሕግ አዋቂዎችን ጠርቶ የሃይማኖት ሰዎችን ጠርቶ ይመጣል የተባለው መሲህ የት ነው የሚወለደው ብሎ ጠየቃቸው። ቤተልሔም ኤፍራታ ነው አሉት። እና የሚገርም ነው። እና ግን ከነዚህ ሰዎች በተቃራኒ ያው ቤተልሔም ኤፍራታ ይወለዳል ብለው የብሉይ ኪዳን የትንቢት መጽሐፍትን አገላብጠው የሚወለድበትን ቦታ ነገሩት እንጂ በመካከላቸው ኢየሱስ የሚጠበቀው የብሉይ ኪዳን መጽሐፍት ይመጣል ያሉለት ኢየሱስ መወለዱን ግን አላወቁ። ተመልከቱ፣ ለመቅደሱ ቅርብ ናቸው፣ ሕግ ያውቃሉ፣ የብሉይ ኪዳን የትንቢት መጽሐፍትን አጣቅሰው የት እንደሚወለድ ለሚጠይቃቸው ሄሮድስ መልስ ይሰጣሉ። ነገር ግን what they miss በመካከላቸው ኢየሱስ እንደተወለደ ግን አያውቁ። ለመቅደሱ ቅርብ መሆን ለመገለጡ ዋስትና አይደለም ማለት መገለጡ ለኛ ይበራልን ዘንድ ዋስትና አይደለም።
በተቃራኒው ግን ለመቅደሱም ሩቅ የሆኑ ለብሉይ ኪዳን መጽሐፍት ሩቅ የሆኑ ለትንቢቱም ሩቅ የሆኑ ሰዎች ሰብአ ሰገል ከሩቅ ምስራቅ እንደው ከሜሶፖታሚያ ይላሉ አንዳንድ የመጽሐፍ ቅዱስ ኮሜንታተርስ ከሩቅ ስፍራ ኮከብ የሚቆጥሩ በህልማቸውም በእውናቸውም ለምነው ጠይቀው የክርስቶስን መወለድ እንድናውቅ ይገባናል ብለው የጸሎት ርዕስ ያላስገቡ ሰዎች አሕዛብ ሰዎች የክርስቶስ የመወለጃ ስፍራ በኮከብ አማካኝነት ተመርቷቸው መጥተው ለእሱ የሚገባውን ስጦታ ሰጥተው ሲሄዱ ታያለ። አንዳንድ ጊዜ እግዚአብሔር የሚሰራው ነገር ይገርማል። ያንን የመስቀል ላይ ስራ ለገለጠለት ለዚህ 100 አለቃ ክብር ይሁንለት በእውነት። ልክ እንደዚህ ነው እግዚአብሔር አሰራሩ። አንዳንድ ጊዜ ቅርብ የሆኑ የሚመስሉን ሰዎች ከእውነት ሲጎሉ ሩቅ ሆነው የሚቃወሙ ግን በእግዚአብሔር አሰራር አይኖቻቸው ተከፍቶ ወንጌል ሲበራላቸው እናያለን። ይሄ እግዚአብሔር አሰራር ነውና እግዚአብሔርን እጅግ እናመሰግናለን። የመጣንበትን መንገድ ስናስታውስ ሁሉ ጊዜ እንደነቃለን። ክብር ለእግዚአብሔር ይሁን። አሜን አሜን አሜን። በጣም ደስ የሚል ነው። እግዚአብሔር ይባረክ። ጸጋ ይብዛልህ ዮሴፍ። ድንቅ ነው የጌታ ስራ። እኛ ብቻ እንዳንይዘው እስኪ ሌሎቻችሁ የምትጨምሩት ሀሳብ ካለ ለእናንተ እድል እንስጥ። እንደ ጀስት የምትጨምረው ሀሳብ አለ ወይ? እና ኒቾ እነ ማኪ አመለ ከዛ ጉደታም አለ የምትጨምሩት በዚህ ላይ ካለ ለእናንተ እድል እንስጥ። ዴባዬ እኛ ምንም እኔ በበኩሌ ምንም የምለው ነገር የለም። እግዚአብሔር አምላክ ይባርካችሁ። ኢዮሲም ዴባዬም ጸጋ ይብዛላችሁ። ተባረኩ። በብዙ ቀጥሉ። እሺ ጸጋ ይብዛልሽ አመለ። ጀስት የምትጨምረው አለ? እንዴት አመሻችሁ? ዮሴቴ ሁላችንም ማኪ አንድጆ ሰላም ብያለሁ። በጣም ልዩ ትርጉም አለው መስቀሉ። ልዩ ስነ መለኮታዊ ትርጉም አለው። ልዩ ደግሞ ዲቫይን የሆነ ትርጉም አለውና ክርስትናችንን ክርስትና የሚያደርገው የመስቀሉ መኖር ነው። ምክንያቱም መስቀል ትክክለኛ የመስዋዕት ስፍራ ነው። ቅዱስ ጻድቅ የሆነው በግ ስለ ብዙዎች መስዋዕት የሆነበት ሳክሪፋይስ ያደረገበት እና ያ መስዋዕት ደግሞ ለአንዴና ለመጨረሻ ጊዜ ስለ ሰዎች ልጆች ኃጢአት ሁሉ የፈሰሰና ያ የፈሰሰው ደም ደግሞ እኛን ከኃጢአት ከኩነኔ ያጸዳበት ነውና ኢቭን እንግዲህ አሁን ሁልጊዜ ስናከብር ይሄንን የትንሣኤ በዓል ሁልጊዜ የምንጠቀመው ቃል ትንሣኤ የሚለውን ቃል ነው። ያው እንግዲህ ከጸሎተ ሐሙስ ጀምሮ ስቅለቱንም እናስባለን። ነገር ግን በጣም ቦልድሊ የምንመለከተው ወይም ደግሞ አክስፈን የምንመለከተው ትንሣኤውን ነውና ትንሣኤው ያደረገው ወይም ደግሞ ትንሣኤውን ልዩ ትርጉም የሰጠው ክርስቶስ ስለሁላችን ሞትን ድል ማሸነፉን ትርጉም የሰጠው የመስቀሉ ስራ ነው እና እንደውም እኛ እንደ ሉትራን ቴዎሎጂ ኦፍ ዘ ክሮስ ብለን እንለዋለን። የመስቀሉ ቴዎሎጂ ወይም ደግሞ ያ ለትንሣኤው ትልቁ መሰረት የሆነው ክርስቶስ የሰራው በመስቀሉ ላይ የሰራው ስራ ነው። ቅድም ኢዮሲም ተናግሮ ነበርና ያ የመስቀሉ ስራ ክርስቶስ በመስቀል ላይ የሞተበት እና ስለ ብዙዎች ዋጋ የከፈለበት ምስጢርና ተግባሩ የመስቀልን ትርጓሜ የቀየረ ነው።
መስቀል የፍርድ ቦታ ነው። መስቀል የኃጢአት ቦታ ነው። መስቀል የሰዎች ጽድቅ የሚታይበት ቦታ ሳይሆን ከብዙዎች ተለይተው የተፈረደባቸው ሰዎች የሚገኙበት ስፍራ ነው። ነገር ግን አሁን በክርስቶስ ላመንን ለእኛ ግን ያ የመስቀሉን ትርጓሜ የቀየረ ነው ማለት ነው። ስለዚህ እኛ መስቀሉን ስናስብ ክርስቶስ ስለኛ ዋጋ የከፈለውን ነገር የሚያሳስበን ይሆናል። እንዲሁም ደግሞ በዛ በመስቀሉ ኃይል ደግሞ እኛ ስላገኘ ነው ድህነት ስለኛ ስለተከፈለው ዋጋ ሪማይንድ የሚያደርገን ነውና ስለኛ እርግማን የሆነበት ስፍራ ነው። ብዙ ሰዎች ተሰቅለውበታል በዛ መስቀል። በታሪክም ሮማውያን ዮሴፍ እንዳለው ባሪያ ያመለጠ ባሪያ የሚቀጣበት እንዲሁም ደግሞ ብዙ ያጠፋና ከፍተኛ ወንጀል የፈጸመ ሰው የሚቀጣበት ስፍራ ነውና ነገር ግን እሱ ጻድቅ ሆኖ ከኃጢአት ንጹህ ሆኖ ስለኛ በዛ ላይ መስቀል ላይ መሰቀሉ ያንን የመስቀሉን ትርጓሜ ቀይሮታል። እና ደግሞ ብዙ ሰዎች ሞተዋል በዛ ስፍራ ላይ። ነገር ግን የክርስቶስን ሲቃ የክርስቶስን ጩኸት ኢቭን ወደ አባቱ ይህች ጽዋ ከኔ ትለፍ ብሎ የለመነበት ምክንያት ደግሞ ስናስበው ደግሞ በጣም ትርጉም እንዲሰጠን ይሆናል። ለምን የሁላችንንም ኃጢአትና በደል የዓለምን ሁሉ ኃጢአትና በደል ይዞ በዛ መስቀል ላይ መንጠልጠሉ መሰቀሉ ደግሞ የሱን ሲቃ የሱን መከራ የከፈለውን ይሄ ጣረሞት የምንለው አይደለ ጣረሞቱን ከሁሉ ከባድ ያደርገዋል። ለዛ ነው መስቀሉን ስናስብ ምንድነው በትንሣኤ ውስጥ ያለው ተስፋ እንዳለ ሆኖ ግን ያ የተከፈለልን ዋጋ ሪማይንድ ያደርገናል፣ የት እንደነበርን ያስታውሰናል ማለት ነው። እኛ በዛ የመስቀሉ ስፍራ የኛ ስፍራ የት ነበረ ካለን የኛ ስፍራ ያ የበርባን በጣም ብዙ ሰዎችን ያጠፋ ብዙ ወንጀሎችን ያደረገ በርባንን ፍቱትና ክርስቶስን ስቀሉት የተባለው ያ ሰዎች ነን። እኛ በደለኞች፣ እኛ ኃጢአተኞች ነን። ነገር ግን እኛ መሞት ሲገባን ግን ስለኛ ክርስቶስ ቤዛ ሆነ፣ መስዋዕት ሆነ፣ በእኛ ዘንድ ሆኖ በእኛ ስፍራ ሆኖ በዛ መስቀል ላይ ትልቁን ዋጋ ከፈለና መስቀሉን ሳስበው የትንቢትን ፍጻሜ ነው። የሕማም ሰው ሆነ ይላል ኢሳያስ ይጽፍና ትልቁ ስፍራ ነው ማለት ነው። እና እንደው አንዳንዴ እንደው ስለ መስቀሉ ስናስብ ትንሣኤውንም አብረን እናነሳለን። ምክንያቱም ትንሣኤው ተስፋን ስለሚያመላክተን፣ ትንሣኤው ድልን ስለሚያመላክተን ሞት ሆይ ድል መንሳት የታል ተብሎ መጽሐፉ እንደተጻፈ ያው ሞት ድል የተነሳበት ስፍራ ነው። ይሄ ዘላለማዊ ሞት ድል የተሸነፈበት ስፍራ ነው። ሆኖም ግን መስቀሉን ራሱ ብቻውን ኢንተርቴን ብናደርገው፣ ብናስበው፣ ብናሰላስለው፣ በመስቀሉ ላይ ስለተከፈለው ዋጋ ብናወራ የመስቀሉ ስራ ራሱ ትልቅ ትርጉም ይኖረዋል ማለት ነው። እና ቅድም እንዳልኩት we don't have only the theology of the glory። አንዳንድ ጊዜ እንደው ግሎሪ ብቻ ያደርጉብናል ወንጌላችንን። ነገር ግን ወንጌላችን ሙሉ የሚሆነው ቴዎሎጂ ኦፍ the cross ሲጨመርበት ነው። ያ የመስቀል ላይ የተከፈለው ዋጋ ሲጨመር ያንን የክብሩን ወንጌል በክርስቶስ የከበርንበትን ወንጌል ድል መንሳቱን የምናውጅበትን ወንጌል ይልቁኑ ከፍ ያደርግልናል እና መስቀሉ ለኛ ለክርስቲያኖች
ትልቅ ትርጓሜ ያለው። ለዛ ነው በቤተ ክርስቲያኖቻችን ላይ መስቀል ያለው፣ እንደ ክርስቲያን ደረቶቻችን ላይ መስቀል የምናደርገው፣ በሁሉም ስፍራዎቻችን ላይ የእኛ መገለጫ የሆነበት ምክንያት እኛ ኃጢያን የነበርን ሰዎች በክርስቶስ መስዋዕትነት ጻድቅ የሆንበት ነው እና ያንም ደግሞ ሁልጊዜ ደግሞ ዕለት በቤተ ክርስቲያን በጌታ እራት ጊዜ እናስበዋለን። ይሄ ክርስቶስ ልክ እንደተናገረው ማለት ነው፣ ስለ እናንተ የሚፈሰው ደሜ ነው እንዳለ ሁሉ ይሄ ስለ እናንተ በመስቀል ላይ የሚሰቀለው ስጋዬ ነው እንዳለ ሁሉ ስለ ብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሜ ነው ያለውን ደግሞ ሁልጊዜ ከወንድሞች ጋር ህብረት ስናደርግ ደግሞ ሪሜምበር እናደርገዋለን። ያ የተከፈለልን ዋጋ እናስበዋለን። ማሰብ ብቻ ሳይሆን ከዛ ሳክሪፋይስ ከዛ መስዋዕትነት ደግሞ እንካፈላለን። ከዛ ክርስቶስ ራሱን አሳልፎ ከሰጠበት መስዋዕት ደግሞ በመስቀሉ ስራ ውስጥ ደግሞ ተካፋዮች እንሆናለን። እንደ ክርስቲያኖች ክርስቶስን በሁሉ ስለምንመስለው፣ በመስቀሉ ስለምንመስለው፣ እንዲሁም ደግሞ በትንሣኤው ከሱ ጋር ስለምንጋራው ማለት ነው። ያንን በእምነት ውስጥ ከዛ ዲቫይን ከሆነ ሚስጥር ጋር ኮኔክት ስለምናደርግ ማለት ነው። ኢቭን ስለ መስቀሉ ስናስብ እንደ ክርስትና በምድር ላይ የምንኖረውንም ህይወት፣ በምድር ላይ የምናሳልፈውንም መከራ፣ በምድር ላይ የምንከፍለውንም ፈተና ትርጉም የሚሰጠን መስቀሉ ነው ማለት ነው። ክርስቶስ ስለኛ የከፈለውን ዋጋ ስናስብ የመጽናኛ ምክንያት ይሆንልናል ማለት ነው። ሌላው ደግሞ መስቀል ክርስቶስን ቅድም እንዳልኩት በሁሉም ነገር ስለምንመስለው፣ በሞቱም በትንሣኤውም በፈተናውም ስለምንመስለው ምድራዊ ፈተናችን ምድራዊ ብቻ እንደሆነ ክርስቶስ ራሱ አምላክ ሆኖ ሳለ ስለኛ ወርዶ ዋጋ መክፈሉን ስናስብ የኛን የከፈልነውን ዋጋ በምድር ላይ ስለ ክርስቶስ ብለን ስለ መስቀሉ ብለን ስለዛ እውነት ብለን የምንከፍለውን ዋጋ ቫሊዩ ያለው ነገር፣ ቫሊዩ ያለ መሰደድ፣ ቫሊዩ ያለ ትርጉም ያለው መገፋት እንደሆነ እንድንረዳው ያደርገናል ማለት ነው እና ያ ደግሞ ትልቅ እምነትን ይጨምርልናል። በምድር ላይ የምናሳልፈውን ፈተናን የምንረዳበትን ትርጉም ይቀይረዋል ማለት ነው እና መስቀሉ ትልቅ ልናስበው የሚገባ ሁልጊዜ ልናሰላስለው የሚገባ ነገር ነው። ኢቨን ብዙዎች ሲናገሩ አንድ ሰው ወንጌልን ሲያስተምር ፕሮክላሜሽን ኦፍ ዘ ጎስፕል የምንለው ስብከተ ወንጌላችን ውስጥ የተሰቀለውን ክርስቶስ የቱ ጋር ነው ያሳየኸው ብሎ ይጠይቃል አንድ የሆምሌቲክስ ፕሮፌሰር እና ዌር ኢዝ ዘ ክራይስት ክሩሲፋይድ ኢን ዩር ሰርሞን፣ አንተ ባቀረብከው ስብከተ ወንጌል ውስጥ የተሰቀለው ክርስቶስ የት አለ? ምክንያቱም ያ የተሰቀለው ክርስቶስ ነው የወንጌላችንን ትርጉም የሚያጣፍጠው ማለት ነው። የምንሰብከውን ነገር የሚያጣፍጠው ትርጉም የሚሰጠው ቅድም እንዳልኩት ትንሣኤውን አጉልቶ የሚያሳየን መረዳታችንን ልዩ ደረጃ የሚያደርሰን ያ ነው እና እንደዛ ብሎ ይጠይቃል። ዌር ኢዝ ዘ ክራይስት ክሩሲፋይድ ኢን ዩር ሰርሞን፣ በስብከተ ወንጌል ውስጥ የተሰቀለውን ክርስቶስ የቱ ጋር ነው ያሳየኸው ብሎ ይጠይቃል እና መስቀሉ እንግዲህ እንዳልነው ራሳችንን ያሳየናል፣ ወደ ራሳችን እንድንመለከት ያደርገናል። ደግሞ ትንሣኤው ደግሞ ተስፋን ይሰጠናል እና ሞቶ መነሳቱ ደግሞ ትልቅ ትርጉም አለው፣ ትልቅ ሬቭሌሽን ነው። እሱን ደግሞ በትንሣኤው ዕለት ደግሞ እንዘክረዋለን እና እኔ እንደው በዛሬው ውይይታችን መስቀሉ ላይ ያተኮረን ብናወራ ደስ ይለኛል። አውት ኦፍ ኖዌር ነው ሪፍሌክት ያደረኩት። ተባረኩልኝ። አሜን አሜን አሜን። ጸጋ ይብዛል ብራዘር ጀስት። እስካሁን ከመጀመሪያው ጀምሮ በጣም አተኩረን እየሄድንበት ያለ ነው እዛ ላይ መስቀሉ ላይ ነው። አባቶች እንዴት እንደገለጡት ያንን መስቀሉን በተለይ ሁለት አባቶችን አይተናል። ኦግስቲን እና ጆን ክርስቶስም እንዴት እንደገለጡት
ከኛም ስኮላሮች አይተናል። እነ ዮሐን ጌራርድና ዮሐን ጌራርድን ነው አይደል ያየ ነው። ዮሐን ጌራርድን አይተናል፣ እንዴት እንትን እንዳለው የሚገልጡበትን መንገድ ተመልክተናል። ከታሪክም ከሮማውያን መዝገብም የሰማዕታት መዝገብ ላይ የተጻፉ አንዳንድ ነገሮችን አይተናልና መስቀሉ ላይ ነው አሁንም እያተኮርን ያለ ነው። ስቅለት እንደመሆኑ መጠን ማለት ነው። የኦገስቲንን አባባል ልድገምላችሁ። በመስቀሉ ስራ ላይ የተሰራውን ስራ ኦገስቲን እንዴት እንደሚመለከተው ለታመሙ መድኃኒት፣ ለታመሙ በመስቀሉ ላይ የተሰራው ስራ ምንድነው አድርጎ የሚገልጠው? መድኃኒት፣ ፍቱን መድኃኒት፣ ለሚጓዙ መርከብ፣ ለሚማሩ ወንበር ወይም ደግሞ ትምህርት ቤት፣ ለሚፈረድባቸው ደግሞ የፍርድ ሚዛን አድርጎ ይገልጠዋል። ለታመሙ መድኃኒት፣ ለሚጓዙ መርከብ፣ ለሚማሩ ትምህርት ቤት፣ ለሚፈረድባቸው የፍርድ ሚዛን አድርጎ ይገልጠዋል ማለት ነው። ዮሐንስ አፈወርቅ ደግሞ ሮያል ትሮን የንጉሥ ዙፋን አድርጎ ነው የሚገልጸው። ክርስቶስ በመስቀል ላይ ሲሞት እንደ ተሸናፊ ሳይሆን እንደ ንጉሥ በዙፋኑ ላይ ሆኖ ነው የሚታየው። ንጉሥ ልብሱን ጥሎ የጦር ትጥቁን እንደሚለብስ ክርስቶስም ክብሩን ትቶ በመስቀል ላይ የፍቅር ትጥቁን ለበሰ። ንጉሥ ልብሱን ጥሎ የጦር ትጥቁን እንደሚለብስ ክርስቶስም ክብሩን ትቶ በመስቀል ላይ የፍቅር ትጥቁን ለበሰ ይላል። መስቀሉ የሞት መሳሪያ ሳይሆን የድል አርማ ነው ይላል ዮሐንስ ሲናገር ማለት ነው። እና ይህንን ነው እያየን ያለ ነው። ሌላው ለሌሎቻችሁ ድል ከመስጠቴ በፊት 3 መስቀል አለ አደለ? የትኛው አባት ያንን እንደገለጠው አባት ጠፋኝ እንጂ 3 መስቀል አለ። የወንበዴዎቹ መስቀል አለ፣ አንደኛው የተመለሰው፣ አንደኛው ደግሞ በእልህ የቀጠለው እና የክርስቶስ ኢየሱስ መስቀል ማለት ነው። አሁን መስቀል ማድረጉ መስቀል ማንጠልጠሉ